ቤተሰቦች ይሄ 52 ሳምንት የሚፈጅ የ2.6 ሚሊዮን ብር የምርጡ ገበታ ውድድር ነው። ሳምንታችሁ እንዴት ነበር? አሪፍ ነበር። ሼፍ ወይንሸት እንዴት ነሽ? ሁሉ ሰላም? ስራ እንዴት ነው? ስሜ ወይንሸት ታዴ ይባላለሁ። በሼፍ ሙያ ሰርቻለሁ ለ5 ዓመት በላይ ማለት ነው። የምኖረው ደግሞ ጀሞ ሚካኤል አካባቢ ነው፣ ቻይና የሚባለው በተለምዶ ማለት ነው፣ ወይም ደግሞ ኔትወርክ የሚባለው አካባቢ ማለት ነው። የምግብ ትምህርት ቤቶች ምናምን ሳይ በማየው ስዕል ምናምን ነው በጣም ሌሎችም ልጆች ሲሰሩ ከአረብ ሀገር የመጡ ልጆች ምናምን ክሬቲቪቲያቸውን ሳይ ነው በደንብ የወደድኩት ማለት ነው ሙያውን። ከዛ ቤት ውስጥ ሲሰሩ ምናምን ሳይ አልጥመኝ ይላል የማየው ነገር ሲል ማለት ነው ይለያይብኛል ማለት ነው። እና በዛ ማግኘት እኔ በጣም ጎበዝ ሼፍ መሆን አለብኝ ምናምን ብዬ አስብ ነበረ። ከዛም ደግሞ በዘለለ ከቤተሰብ የመውጣት አጋጣሚዎች ነበሩ። ራሴን ችዬ መኖርበት አጋጣሚ ነበረ። ከዛ ሆቴል ላይ ጽዳት ስራዎችን እየሰራሁ ባለበት የምግብ ሙያም ተማርኩኝ ማለት ነው። የተማርኩት ደግሞ ላምሊ ነው። ለ3 ወር ያክል ከተማርኩ በኋላ አክቹዋሊ ስራውን እየሰራሁ ነበር የተማርኩት። ለወረቀቱ ብቻ ነበር የተማርኩት። ከዛ የራሴን ስራ ምናምን ሞክሬያለሁ። የራሴን ቁርስ ቤት ማለት ነው። ኮፊ ሰርቻለሁ። እንዲሁም ደግሞ ኦሊዳይ ሬስቶራንት ሰርቻለሁ። እዚህም እየሰራሁ እገኛለሁ ማለት ነው። ስለዚህ ለዛሬ ውድድር ዝግጁ ነሽ? በጣም ጥሩ። በጣም ሼፍ ዮሴፍ ወይ ደህና ነህ? በጣም ደህና። ስሜ ዮሴፍ ፋንቱ ይባላል። ተወልጄ ያደግኩት አውቶቡስ ተራ አካባቢ ነው። አሁን የምኖረው ጀሞ አካባቢ ነው። በዚህ ኢንዱስትሪ ላይ 16 ዓመት ኤክስፔሪየንስ አለኝ። አሁን ላይ የምሰራው ኢዶ ካፌና ሬስቶራንት ዋና ሼፍ ነኝ። ከዛ በፊት ግን የተለያዩ ሆቴሎችና ሬስቶራንቶች ላይ ዋና ሼፍ እንዲሁም ደግሞ ላይን ኩክ ሆኜ ሰርቻለሁ። አጋጣሚዎች ናቸው ወደዚህ ሙያ እንድገባ ያደረገኝ። ምክንያቱም በወቅቱ በተማርኩበት ሙያ እንደ አጋጣሚ ስራ ስላላገኘው፣ ስለዚህ ስራ የሚገኝበትን ሙያ መፈለግ አስፈልጎኝ ነበር። ስለዚህ እንደ አጋጣሚ ሆኖ በዚህ ኢንዱስትሪ ስራ እንደሚገኝበት ኢንፎርሜሽኑ ደረሰኝ። ስለዚህ ትምህርቱን ተማርኩኝ ማለት ነው። ከዛ በኋላ ሙያውን እንደወደው አደረገኝ። ያው ስማረው በጣም ፓሽኔት ሆኜ ነው የተማርኩት። ለምን ስራ ማግኘት ስፈልግ ስለነበረ በዛው አጋጣሚ ግን ወደድኩት። ከዛ በኋላ ወደዚህ ሙያ እንድገባ ሆነ ማለት ነው። ወደ 7 ዓመት አካባቢ ብሬክፋስት ላይ ነው የሰራሁት። ነገር ግን አሁን ላይ በጣም ኢንተረስትድ ሆኜ የምሰራው ስቴክ ነገር ላይ በጣም ደስ እያለኝ እሰራለሁ። እንዲሁም ሲፉድ ምግቦችን በደንብ አድርጌ መስራት በጣም ያስደስተኛል። ከረንትሊ በተለይ ስቴክ ነገሮች ቴክኒካሊ ነገሮችን ስለሚፈልጉ እዛ ነገር ላይ ፎከስ አድርጌ እሰራለሁ። ስለዚህ ዛሬ ዝግጁ ነህ? ዝግጁ ነኝ። ናይስ። ሼፍ ቃል ኪዳን እንዴት ነው? ስሜ ቃል ኪዳን ካሳው እባላለሁ። የምኖረው ቡልቡላ ነው። የምሰራውም ቡልቡላ ነው። የምሰራው በሄድ ሼፍነት ነው። ዳማት ኮሌጅ ወስጃለሁ ኮርስ ዲፕሎማ ማለት ነው። እና አሁን 6 ዓመት ሆኖኛል ሙያው ላይ። በኮሚ ጀምሬ ነው እዚህ ላይ የደረስኩት። ደሚዳ ይደርሻለሁ። አሁን ሬስቶራንት ላይ ሄድ ሼፍ ነኝ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ስለዚህ ዝግጁ ነሽ ማለት ነው። እንግዲህ ዳኞች ዝግጁ፣ ተወዳዳሪዎች ዝግጁ። ይሄ ውድድር ህጎች አሉት። ግብአት የረሳ ከውድድር ውጭ ይሆናል። የሚሰጣችው 25 ደቂቃ ብቻ ነው የሚሆነው። በዚህ 25 ደቂቃ ውስጥ 4 ሰሃኖችን ታዘጋጃላችሁ። አሁን 5 ግብአት ባስኬታችሁ ውስጥ አለ። እሱን ግብአት ለማየት ሳጥኖቻችሁን አሁን ክፈቱ። ሳጥኖቻችሁ ውስጥ የዶሮ መላላጫ፣ ማንጎ፣ የላዛኛ ፔስት፣ ኦክራ ወይም ባሚያ፣ ሌላ ደግሞ ፒናት ባተራል ወይም የለውዝ ቅቤ። እነዚህን 5 ግብአቶች ተጠቅማችሁ ሌሎች ተጨማሪ ግብአቶች ቢያስፈልጋችሁ በሼልፍ ላይ ፍራፍሬ፣ አትክልት፣ በፍሪጅ ውስጥ ወተት፣ የወተት ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ ፓስታና ጥራጥሬ አላችሁ። ደቂቃችሁ አሁን መቁጠር ጀምሯል።
ምናልባት ዲፕ ፍራየር ወይም ኦቨን መጠቀም ካስፈለጋችሁ ኦን ማድረጋችሁን አትርሱ። ግብአቶቹን ሳያቸው ትንሽ ግር ብሎ የነበረ ተወዳዳሪዎች አሁን 21 ደቂቃ ከ14 ሰከንድ ብቻ ቀርቷቸዋል። ላዛኛ ሺቱ የሚበስል አይነት ላዛኛ ሺት ስላልሆነ እሱ ትንሽ ግራ አጋብቶኝ ነበረ። ተወዳዳሪዎች አሁን የቀራችሁ 17 ደቂቃ ብቻ ነው። የቀራችሁ 15 ደቂቃ ብቻ ነው። ወይንሸት እንግዲህ በጣም በሚገርም ሁኔታ 9 ደቂቃ 49 ሰከንድ እየቀራት ፕሌቲንግ ጀምራለች ያለችው። ተወዳዳሪዎች አሁን የሚቀራቸው 8 ደቂቃ ከ32 ሰከንድ ብቻ ነው። አሁን የሚቀራቸው 7 ደቂቃ ከ39 ሰከንድ ብቻ ነው። በርቱ። አሁን የቀራችሁ 6 ደቂቃ ብቻ ነው። ትንሽ ግን ፑሽ አድርጉ። ጆሲ ቃልም እንግዲህ ሳህኖቿን አሁን 4 ደቂቃ ከ50 ሰከንድ የቀራት መደርደር ጀምራለች። ጆሲ አንተ ብቻ ነው የቀረው። ፍቅረትን ጨምር።
ዳኞችን ከአሁኑ ኤክሳይት ማለት ጀምራችኋል፣ ግን ደቂቃዎቻችሁን በአግባቡ ተጠቀሙ። የረሳችሁት ኢንግሪዲየንት እንዳይኖር። ዛሬ በቃ ኤክሳይት ሆኛለሁ። ልክ እንደ ሮናልዶ እኔም ሱ ልለው ማለት ነው። አልኪዳን ፕሮፌሽናል ኮንፊደንስ አንዳንድ ጊዜ ታያለህ አይደል? ጆሲ እንግዲህ 2 ደቂቃ ከ27 ሰከንድ በጣም ሪላክስ እያደረግ ሰዓቱን እያየኸው ነው። ልክ ይሄ ተወዳዳሪዎች የሆነ ቀድሞ ጎል ያገቡና በቃ እንትን ይይዙ የለ ቃል ተቀናጣባቸው ወይ ልጅ ቃል ኪዳን እርግጠኛ ዛሬ በጣም ግን ምን እንደሆነ ታውቃላችሁ? ዛሬ እኮ ከሌላው ጊዜ በቃ በሰዓት የምጨነቀው ነፃ አውጥታችሁኝ ዛሬ እንትን የሚባል ነገር አለ። ሰርፊንግ ኢን ደ ኩሊነሪ ወርልድ ይባላል። በቃ ብርር አልኩኝ። ከዛ በኋላ ደግሞ ያው በፎርሙላ ላይ ታስቀምጡኛላችሁ። ለብቻዬ ነው የምቀምሰው ይሄኛው ዛሬ። ውድ የኢቢኤስ ቤተሰቦች ዛሬ እንዳያችሁት የኩሊነሪ ጀርኒ ነው ይዘውን የሄዱት። ለዳኞች ፈታኝ እንደሚሆንባቸው ያስታውቃል። አጣብቂ ነው የሚሆንባቸው። ዳኞች እናየዋለን። ስለዚህ ዛሬ ፈተና እንደሚሆንባችሁ ነው እንግዲህ ዳኝነቱ። እኔ ደግሞ እናንተ ስትጨናነቁ እኔ ቀስ ብዬ ትንሽ ምግብ ያቀብሉኛል፣ እየቀመስኩኝ ውጤቱን ያለው። ስለዚህ መጀመሪያ ሳህኗን የጨረሰችው ኩሊነሪ አርትን ለማሳየት ሬዲ የሆነችው ቃል ኪዳን ሳህንሽን ለዳኞች ታቀርባለች። ውድድሩ እጅግ የሚያስደስት ነበረ። አሁን ግን የዳኞችን አስተያየት ለመቀበል መጀመሪያ ሳህኖቿን የጨረሰችው ሼፍ ቃል ኪዳን ታስቀምሳለች። እንግዲህ ውድ የኢቢኤስ ቤተሰቦች የሼፍ ቃል ኪዳን ምግብ ተቀምሷል ያለው። ሼፍ ብሬ ግን አቀማመስ የዶሮዋን እንቁላል ሁሉ የምትፈልግ ነበር ይመስለው። እንደዚህ እያደረግህ ነበር። እስቲ በአንተ እንጀምርሽ። ለመቅመስ የፈለክ ይመስላል። እሱ አይቀርም። ለማንኛውም ቃል ኪዳን እንዴት ነበረ? ውድድሩ እንዴት ነበረ? የምትፈልጊውን ሰራሽ? ላዛኛ ምሽት ስለነበረው እሱን ቀቀልኩኝና ጁሊያን ከትፌ አብራ አንድ ላይ ስቤ ነው ያወጣሁት። አቋምሽም አሰራርሽም እኔ ኪችን ላይ የምፈልገው አይነት ሰው ነሽ። በቃ ኪችንም የሚፈልገው አይነት ሰው ነሽ። በቃ መጥበሻ አያያዝሽ፣ አገለባበጥሽ፣ መጥበሻው ላይ ችክኑን እንድስገለብጩ የነበረው በአንድ ጊዜ ስበሽ ሶቴን በምንለው እኛ ቋንቋ ማለት ነው። አንድ ጊዜ ስትገለብጩ አንድ ጊዜ ነበር የሚገለበጠው። በቃ ለኪችን የተሰጠሽ ሰው አይነት። ወደ ምግቡ ስንመጣ ቺክኑን ከላዛኛው ጋር ለመስራት የሞከርሽበት መንገድ እውነት ለመናገር መጥበሻው ላይ ስትሰሪበት የነበረው ነገርና ሳህኑ ላይ የመጣው ነገር ተለያየብኝ።
መጥበሻው ላይ ግን የነበረው ነገር ተአምር ነበር። እዚህ ሲደርስ ሌላ ነው የሆነው። የኔ አስተያየት ይሄ ነው። የወደድኩት ነገር ምንድነው ስትሰሪ መብሰል ያለበትን ነገር እያበሰልሽ ምን ልትሰሪ ነው ያሰብሽው ስልሽ ገና ነው አልሽ። ማለት ይሄ ብዙ ጊዜ ነው የምጠቀምበት ስትራቴጂ ነው። ማለት በቃ አሁን የላዛኛ ሺት መቀቀሉ የማይቀር ነው አይደል? ቆመሽ ጊዜ ያልወሰድሽ ምን እስከምትሰሪ እንደምታስቢ መቀቀል ያለበት እየተቀቀለ መከተፍ ያለበት እየተከተፈ ከዛ ግን ምን እንደምትሰሪ እያሰብሽ ነው። ደቂቃሽን እንዴት አድርገሽ እንደተጠቀምሽው ነው እሱ ላይ ያየሁት። ይሄ አሁን በቃ በደንብ ፕሮፌሽናል ባክግራውንድ ያለው ሰው የሚያደርገው ስራ ነው። ዶሮ በትክክል ነው የበሰለው። እኔ በጣም ቅመሙ ወዳለው። በቃ ቅመሙ አንደኛ። በቺክኑ ሳይድ ብዙ ኮመንት የለኝም። ቆንጆ ነው አሰራር፣ ታይም ማኔጅመንትሽ፣ ቅድም እንዳለው መጥበሻ አያያዝሽ ደስ ይላል። የምትሄጂበት ሪትም ኪችኑ ላይ ደስ ይላል። በተረፈ ቆንጆ ነው፣ ለኔ ወድጄዋለሁ። በደንብ ቅመሞችን አልቀመምኩም ነበርና የሆነ ሰዓት እንደውም ግራ እየተጋባው ነበረ። ቅመሞቹን በደንብ እንትን አላልኩም፣ ብዙም ቴስት የለውም እንዳየነው አይደለንም ምናምን ብለውኛልና ብቻ ጥሩ ነው። በጣም ጥሩ። እንግዲህ አሁን ቀጥሎ ደግሞ በሁለተኛነት ውድድሯን የጨረሰችው ወይንሸት ሳህኖቿን ለዳኞች ታቀርብና የዳኞችን አስተያየት እንሰማለን። ከኛ ጋር ቆዩ። አሁን የሼፍ ወይንሸት ሳህን ተቀምሷል። ሼፍ ልዩ አስተያየትሽን ትሰጪናለሽ። ልትሰሪ ያሰብሽውን ሰርተሻል? ማንጎ ሳላድ ሰራለሁ ብዬ አስቤ ነበረ። አለዛም ደግሞ ክሬም አድርጌው ለሳላዱ የሚሆን ነገር አደርጋለሁ ብዬ አስቤ ነበረ። ከዛ ቺክንና ላዛኛውን ደግሞ ጀስት እንደ ሮል አይነት አድርጌ እሰራዋለሁና ከጎን አደርገዋለሁ ብዬ አስቤ ነበር። ግን ሰዓቴን ማየት አልቻልኩም፣ ማኔጅ ማድረግ አልቻልኩም። ሰዓቴ ቶሎ የሚሄድ ነው መሰለኝ ምናምን። መጀመሪያ ላይ ስትንቀሳቀሽ የነበረበት መንገድ ደስ ይል ነበረ። ቴብል ማኔጅመንት ጥሩ ነው የነበረው። ግን ያው ሳህኑ ሲመጣ ላዛኛ ሽቱን አልበሰለም። ከሁሉም ቀድመሽ ነው የጨረሽው። ቀድሞ መጨረስም አንዳንዴ ጉዳትም አለው ማለት ነው የሚያሳየው። ስለዚህ ትንሽ በደንብ ቢበስል ከዛ ለማንጎም ጊዜ ማግኘት ትችይ ነበረ። እኔ ምሰሪ የመሰለኝ ነው የነበረው ይህንን ነገር ላዛኛውን እንትን አድርገሽ ቺዝ አድርገሽ ኦቭን ውስጥ ምከቺው ነበር የመሰለኝ። ቺዝ ነስነስ አድርገሽ ወደ ኦቭን ምከቺው ነበር። እንደዛ ቢሆን ሞር አሪፍ ነበር የሚሆነው። ቺክኑ ቶታሊ ደረቅ ነው፣ ምንም ነገር የለውም፣ ሶስም የለውም። ከላዛኛው ጋር ሊያስበላ የሚችልም ነገር የለውም። ላዛኛው ቢበስል እንኳን ሊያስበላ የሚችል ነገር የለውም። ፕሬዘንት ያደረግሽበት መንገዱ ራሱ ፍሩቱ ቶታሊ ሮንግ የሆነ አቆራረጥ ነው። አቆራረጡ ራሱ በጣም ጥሩ። የዳኞችን አስተያየት ሰምተናል። አሁን ደግሞ ቀጥሎ ፕሌቱን የጨረሰው ሼፍ ዮሴፍ ያቀርብና ለዳኞች ያስቀምሳል። አብራችሁን ቆዩ። ዳኞች የሼፍ ዮሴፍን ገበታ ቀምሰዋል። ፒት ማስተር ዮሲ እንዴት ነው? ደህና ነኝ በጣም። ፋይን ዳይኒንግ ነው የሰጠህን።
ያምራል ፕሌትህ። ኦሬንጅ ፍሌቨሩን በጣም ወድጀዋለሁ። ከክሪሙ ጋር በጣም ይሄዷል። ፕሬዘንቴሽኑ በጣም ያምራል። እኔ ቃል የለኝ። በጣም አሪፍ ማለት ከማስበው በላይ ነው። ቆንጆ ነው ለኔ። እስቲ ምን እንደሰራህ አንተን ብትነግረን ጥሩ ነው። ቴላቲሉ ለብቻ ማብሰል፣ ካልበሰለ ደግሞ ወደ ክሬሙ ወደ ቺክኑ ከቶ በክሬም ማንተክተክ ነበር። ከዛ ስዊቱን ጣፋጭነቱን ባላንስ ለማድረግ ዳጣ ተጠቅሜያለሁ። ምክንያቱም እሱ ስፓይሲ ስለሆነ ማለት ነው። ዳጣውን ተጠቀምኩ። ከዛ ተወሰነ ደቂቃ አንተከተኩት ከቴላቲሉ ጋር ሰርቭ አደረኩት ማለት ነው። እንደ ግል አስተያየቴ ግን ይሄ ኦሬንጅ ሲስቱ ማንጎ እና ኦክራው ይሄ ሚል ነው። ላዛኛ ሽቱ ከችክኑ ጋር ሚል ነው። ይሄኛው ደግሞ ወደ ዲዘርት ወሰደው፣ ወደ ሌላ አይነት ዲዘርት። ማንጎ ከኦሬንጅ ሲስቱ ጋር ዲዘርት ወሰደው። አፍ ላይ ደስ ይላል፣ ግን ደግሞ እንደ ባለሙያ አይተህ ስትናገረው ለየብቻ ቢሆን የበለጠ ደግሞ የትናየት ያደርሰዋል። ግን ኢትስ ሪሊ አሜዚንግ። አመሰግናለሁ በጣም ጆሲዬ። ያልኳቸው ደረሰ። በጣም ነው ደስ የሚለው የእውነት በጣም ደስ ይላል። ኦሬንጅ ዘስት ነው ያልከው? ሌመን ዘስት? ኦሬንጅ በቃ እንደዚህ አይነት ማለት ኦሬንጅ ዘስት ይሄን ያህል ጣዕም የመቀየር አቅም እንዳለው ነው ያሳየን። እንግዲህ እያንዳንዷ ግብአት ምን ያህል ቴስት የመቀየር አቅም እንዳላት የምትገባው ነገር እሱን አይተናል። ከዛ ቺክን በዚህ ቲክነስ የመብሰል ቴምፕሬቸሩን በደንብ አውቀህበት ነው የበሰለው። ሞይስቸር አለው፣ ሶሲ ነው። በጣም በጣም ደስ ይላል። ቴስት ባላንሲንጉ በቃ አንደኛ የእውነት ደስ የሚል ያ ቅድም እኔም እንዳልኩት የተወዘር የኩሊነሪ ጀርኒ ይሉታል ፈረንጆች። በዚህ ኩሊነሪ ከሆነ አገር ወደ ሀገር ይወስዳል። በደንብ ጀርኒ ታደርግበታለህ እና ያንን ለማየት ችለናል እያሉ ነው ዳኞች። አሁን የሶስቱንም አስተያየት ሰምተናል። ውጤቱ ምን ሊሆን ይችላል? እጅግ አጓጊ ነው። አብራችሁን ቆዩ። እንዴት ነበር? አሪፍ ነበር። እንዴት አድርገሽ ሰራሽው? አሰራሩን አትጠይቀኝ። ትንሽ ቴላቴሉ አይበስልም ነበርና ሽቱ እኔም እሱ ነበር። ግን የሚገርም ረጅም ሰዓት ነበረኝ ሳስበው። ኧረ እባክሽ በስሏል ብዬ አስባለሁ። መጨረሻ ላይ እንደውም በወተት አንተከተኩት እዛው። እኔ ከክሬም ጋር ነው ያበሰልኩት። እስቲ የሚመጣውን ደግሞ እናያለን። ያንቺስ እንዴት ነበር? ጀምር ሰዓቱ በሰከንድ የሚሄድ ነው መሰለኝ፣ በደቂቃ በቃ እልም የሚል ነው መሰለኝ እና ግን አላለምማ። ተደናገጥኩ አላለም። እኛ ከጨረስን በኋላ ገባሽ? ቴላቴሉ የበሰለ አይመስለኝም። ትንሽ ችግር እንዳረቀመኝ አላውቅም። አንቺ እኮ ስትፈጥኚ እኛ እኮ ገና ነው የመሰለኝ። ደቂቃው እንደውም ይሄማ ሰዓቱ አለቀ እንደ ብዬሽ እኔ እና መደናገጤ ምናልባት ዋጋ ያስከፍላል። ችግር የለም አብረን እንወጣዋለን። ዳኞች እጅግ ፈታኝ የሆነውን ውጤት ለብቻቸው በዝግ ነው አይደል የነበረው? በዝግ አውጥተው አውርደው መጨረሻ ላይ ውጤቱን እዚህ ክሎሽ ውስጥ አስቀምጠዋል ያሉት። ማን ነው ወደ ሁለተኛው ውድድር የሚያልፈው ወይም ወደ 2.6 ጠጋ የሚለው? ማነውስ ወደ ቤቱ ደናዋል ተብሎ የሚሸኘው? ወይንሸት ናት? ዮሴፍ ነው? ቃል ኪዳን ናት? ዳኞች ብርቱካኔ ያሉ ሲከራከር ጨረፍ ያደረገኝ ነገር አለ። በኋላ ይነግሩናል ስለ ብርቱካኔ። አሁን ወደ ቤቷ የምትሄደው ወይንሸት ናት? 1 ወይስ ጆሲ ነው? 2 ወይስ ቃል ኪዳን ናት? 3 ሼፍ ወይንሸት ፓስቷ ስላልበሰለ ወደ ቤቷን ሸኝና ሼፍ ዮሴፍና ሼፍ ቃል ኪዳንን ጠንከር ባለ ውድድር ወደ ሁለተኛው ዙር ይዘናቸው አልፈናል። ውጤቱም የጠበኩት ነው። ምንም ማለት ከሰራሁት ነገር አንጻር አልፈሻል ቢሉኝ እንኳን እኔ አልቀበለችውም ነበር። ምክንያቱም የሰራሁት ነገር ቶታሊ ልክ አልነበር። ወይንሸት እንግዲህ ያው ውድድሩ ተፎካካሪዎችሽ በጣም
አይተሸዋል። አንቺም ከፍ ያለ ነገር በመስራታቸው ያው እንደ ተፎካካሪሽ ነው የምትወድቂውም የምታልፊው እንጂ አንቺ ውስጥ ምንም አቅም የለም ማለት አይደለም። የተሻለ ነገር መስራት ትችያለሽ። በደንብ ደግሞ ተዘጋጅተሽ እንደምንገናኝ ተስፋ አረጋለሁ። መልካም እድል። ወይንሸት በርቺ፣ በጣም በርቺ። ጥሩ ነው። ያው ታይም ሰዓቱ ነው ያንቺን የጎዳሽ። ሰዓቱ ሰከንዶችን እየቆጠረ ደቂቃ እንደሚሆን አልገባሽም። አንቺ በሰከንድ ላጥ ብሎ መሄድ ነው የመሰለሽ አይደለ? ያን የጎዳሽ። ሁልጊዜም ነገሮችን መጀመሪያ ከግምት ውስጥ ማስገባት ወሳኝ ነገር ነው። ስለዚህ ለወደፊቱ እንደዚህ አይነት ውድድርም ላይ መቅረብሽ አይቀርም። ስለዚህ ሰዓት 25 ደቂቃ ሲባል 25 ደቂቃ ምን ያህል እንደሆነ መጀመሪያ ማወቅ ነው። እንደተባለው አቅምሽ ከዚህ በላይ ነው። ውድድር ስለሆነ ያው ዳኝነት መስጠት ስላለብን ይህን ብለንሻል። ግን በርቺ፣ በሌላ ጊዜ እንደምንገናኝ እርግጠኛ ነው። እኔም ውድድር ስለሆነ ደህና ዋይሻል። ዳኞቹን እጅግ ያስደነቀ የመጀመሪያ ዙር ውድድር በዚህ መልኩ ተጠናቋል። እናንተስ ምን ይመስላችኋል? አሁንም ሁለተኛ ዙር ውድድር በእነዚህ ወርቃማ እጆች እጅግ ትንቅንቅ በበዛበት ሁኔታ በጣም የሚገርሙ ሳህኖችን እንደምናይ እናምናለን። ዳኞች ዝግጁ? ሼፎች ዝግጁ? ዝግጁ። ሁሉም ዝግጁ ናቸው። አሁን ሳጥኖቻችሁን ለማየት ትከፍታላችሁ። በሳጥናችሁ ውስጥ ቼዳር ቺዝ፣ የተፈጨ ስጋ፣ አውበርጂን፣ ግሽጣ እንዲሁም ክራከርስ ይገኛል። እነዚህን ግብአቶች በመጠቀም 4 ሳህኖችን ታዘጋጃላችሁ። ከነዚህ ግብአቶች ውስጥ አንድ ግብአት ከጎደለ ከጨዋታ ውጭ ትሆናላችሁ። አሁን ዝግጁ ከሆናችሁ የሚሰጣችሁ 25 ደቂቃ ብቻ ነው። ውድድሩ ተጀምሯል። ሼፍ ጆሲ ወይ እቺ ውሃ መድፋት ምንድን ናት? ትሪክ ናት ወይስ መክተፊያው እንዳይንሸራተት? አይ ኖ ተወዳዳሪዎች አሁን የቀራችሁ 20 ደቂቃ ከ41 ሰከንድ ብቻ ነው። እኔን አላመንከኝም መሰለኝ ጆሴፍ። ተናግሬም ቀና ብለህ ሰዓቱን ታያለህ። ደፈጣ ነው የያዛችሁት። ምንድን ነው ቀዝቀዝ አላችሁ ነው የተጠባበቃችሁ ነው እግር በእግር። ተወዳዳሪዎች አሁን የቀራችሁ 16 ደቂቃ። ለነገሩ ጆሲ ራሱ እየቆጠረው ነው። ማቲ ግን ስራ ቀለለልህ እኮ አይደል? እንዴት ዛሬ በቃ በጣም ፈታ ብለህ ሰዓቱን ራሳቸው የቆጠሩት ናቸው ያሉት። ለነገሩ እነሱም ቢቆጥሩ የመቁጠሬን አላቆምም። አሁን 15 ደቂቃ ከ12
ሰከንድ ቀርቷል ያለው። The pan is dancing on the floor. እንትኑ ድገም ውስጥ ጆሲ ሙዚቃ አለ። ጆሲ ድገም ውስጥ ነው the dance of the መጥበሻ። ጉድ ነው ዛሬ፣ ጉድ ነው። አሁን የቀራችው 13 ደቂቃ ከ50 ሰከንድ ብቻ ነው። በጣም ደስ ይላል። አሁን መጥበሻውን ሽታዎቹ እየመጡ ናቸው ያሉት፣ ደቂቃዎችም እየጨመሩ ናቸው ያሉት። ፍጥነታችሁን ጨመር እያደረጋችሁ ኤግፕላንት አስር ደቂቃ ብቻ ቀርቷችኋል። 10 ደቂቃ ረሽታ ገደሉን እኮ። በጣም የሚገርም እኮ ነው። ሶስት ጆሲ እኮ ሳህን ሁሉ አምጥቶ እኮ እንደዚህ ፈታ ብሎ እኔ እንደዚህ አይነት በሆስትነት ታሪክ እንደዚህ ሳህን እያመጣ ለራሱ እየቀመሰ ጆሲ ውሃን ያረክበት አጉርሰው ጆሲ አጉርሰው ውሃን ያረክበት። በጣም የሚገርመው ነገር 7 ደቂቃ ከ52 ሰከንድ ቆሞ እየጠበቀች ነው ያለው። ይሄ ኦፖነንትን እንትን የማለት ሁሉ ነገር መሰለኝ። ክሬም ትፈልጊ ሆነ አለ ስጋማ አለ። ግን ታውቃላችሁ አይደል ሰዓት ቢያልፍባችሁ እንደምናስቆማችሁ። በጣም ወይ አግዛት አንደኛ አሁን የቀራችሁ 7 ደቂቃ ከ21 ነው። መኮረጅ ፈልገን የቀራችሁ 6 ደቂቃ ከ55 ሰከንድ ነው። ጆሲ እንዴት ነው? ስትራቴጂ ነው? በጣም ዘና እያልክ ነው ወይስ ምን እያልካት ነው? ምን እላታለሁ? ተወዳዳሪዎች አትመስሉም እኮ ጨርስ ብዬ። ኦኬ። ግን እኮ አሁን የመጨረሻው ነገር እኮ በጣም አስቸጋሪ ፓርት አለ አይደል? ቴስት ምናምን። አዎ ሴቶች ደግሞ ቴስት ላይ ጎበዝ ናቸው ይባላል። አያስቀምሻለሁ ብዬ ታዲያ አስቀመስከኝ እንጂ እኔ ምን ተናገርኩ? ቀምሼዋለሁ። ግን ብዙ ጊዜ ተወዳዳሪዎች 25 ደቂቃ አይበቃም ምናምን ይላሉ አይደለ? ተመልካችም ጭምር ተመልካቾችም እያያችሁ ነው። 25 ደቂቃ በመሰረቱ እኮ አላካርት ቢል እኮ 15 ደቂቃ አይደለ? 15 ደቂቃ እናወጣለን። እነሷ በጣም ሪላክስ አድርገው ይኸው። ግን አሁን ደግሞ ጨዋታ ያለው በኋላ ላይ ጣዕም ላይ ፕሬዘንቴሽን ምናምን አሁን ገና ብዙ ጉዶች አሉ። 5 ደቂቃ እየቀረው በጣም ዘና ብሎ ሪየል ፋይን ዳይኒንግ አይነት ፕሌቲንግ ነው አይደል? ቃል ኪዳንም ፕሌቶቿን መደርደር ጀምራለች። ተወዳዳሪዎች አሁን 4 ደቂቃ ብቻ ነው የቀራችው።
ኧረ በእናታችሁ ለዚህ በእኔ ወጪ ዋው። እንግዲህ አሁን የቀራችው የመጨረሻው 1 ደቂቃ ብቻ ነው። ነገር ግን እስካሁን ድረስ ቆመህ ምን ልጨምር እያለ ተከታትለው ገቡ። አንቺን ጥሎ መግባት አልችላለ። ያለችው አንተን ጥዬ መግባት አልችላለ ነው። ያው ለሴት ቅድሚያ ልስጥ ብሎ ነው። ሌዲስ ፈርስት። በጣም ጥሩ። እንግዲህ በጣም በሚያስደንቅ እኔ በጣም ኤክሳይት አድርጌያለሁኝ። እኔ ብችል ራሱ ይሄንን ወስጄ ብቀምሰው ራሱ ለራሴ ደስ ይቅርታ ረዳና ኤክሳይት ስታደርግ ያሳቀርሽ አይደል ነው የኔና ነው። ስለዚህ መጀመሪያ አሁን ሳህኗን የምታስቀምጠን 1 ደቂቃ እየቀራት ደውሏን የደወለችው ቃል ኪዳን ናት። ቃል ኪዳን በጣም ኤክሳይት አድርገናል። ዳኞቹን እስቲ እናስቀምስና ደግሞ እንስማ። ውድ የኢቢኤስ ቤተሰቦች ሁለተኛው ዙር ውድድር እንግዲህ እንዳያችሁት አንቺ ትብሽ አንተ ትብስ እየተባባሉ የሚደንቅ ሌላ ዓለም ይዘውን ገብተዋል ያሉት። ነገር ግን ደግሞ ዳኞች መቅመስ አለባቸው። ቀምሰው አስተያየታቸውን እስከጡ እኔም ጭምር ከእናንተ ጋር ጓጉቻለሁ። መጀመሪያ ሳህኗን የጨረሰችው ሼፍ ቃል ኪዳን ለዳኞች ታስቀምሳለች። የሼፍ ቃል ኪዳንን ማዕድ ቀመሱት፣ ተመራመሩበት፣ እንደ አብስትራክት ስዕል አዩት። አልገባኝም። ሼፍ ወንዴ ምን ለማለት ፈልገ ነው እንዲህ አንገትን ድፍት አድርገ? ፕሬዘንቴሽኑ በጣም ያምራል። ለዛ ነው አንገቴን ድፍት ያደረኩት። ሲታይ ቆንጆ ነው። አንድ ስትሰሪ እዛ ጋር ሳውር እንትን ግሽጣውን ስትሰሪ ፈጨሽ። በብዛት ግሽጣ አይፈጭም። ትንሽ ቦል ላይ አድርገሽው ጁስን ማድረግ ስትፈልጊ ንጹህ ውሃ ታረጊና በእጅሽ ነው እንደዚህ ስታረጊው ስታሽው ጁስ እየሆነ ይመጣል እንጂ እንደ ሌሎች ጁስ የሚፈጭ አይደለም ግሽጣ። ለሌላ ጊዜሽ ማለት ነው። በተረፈ ቆንጆ ነው። ለኔ ክፉ አይሰጥም። አሪፍ ነገር ነው የሰራሽው። ያው ልክ የቅድሙን ዘዴን የተጠቀምሽው አሁንም እየሰራሽ መጨረሻ ላይ ነው ምን እንደሚሆን የምታስቢው ደቂቃሽን እየተጠቀምሽ። እሱ በጣም አሪፍ ነው። ሲመጣ ልክ ምግቡ መጥቶ ሲቀመጥ ከሽታው ጀምሮ በቃ በጣም አብዬ ነው የጠበኩት። ይህን የመሰለ ምግብ ሰርተሽ የውስጡ እንደ ኩፍታ ነገር ለማድረግ ያሰብሽው የተፈጨው ስጋው ምንም ቴስት አታገኝበትም። የቼዳር ቺዙን የክራከርሱን የምናምን በቃ ኮረሪማው ሚጥሚጣው ምናምን በስቶ አጥፍቶታል። ቃል ኪዳን እኔ ምግብሽን እውነት ለመናገር የሰራብሽበትን መንገድ ወድጄዋለሁ። የቀመምሽበትን መንገድ አንዳንድ ስፓይሶች ገነው ይወጣሉ። እንደ ሮዝመሪ ነው አይነት ነገሩ በጣም ገነው ይወጣል። ግን የስጋው አጠባበስ አልደረቀም። ከሶሱ ጋር በደንብ ነው የሚሄደው። ኤግ ፕላንቱ የበሰለበት መንገድ እንደ ቶፕ አድርገሽ እሱን ቺዙን ግሬት አድርገሽ ከላዩ ላይ ፓርስሊ ስታደርጊበት ውበቱ ሌላ ተአምር ነው። ጣዕሙ ለእኔ በጣም ጥሩ ነው። ብዙ ጊዜ
ሼፍ ሊ ቅመም ወዳለሁ ትል ነበረ። ሼፍ ብርሃኑ ደግሞ ቅመም አልወድም ይል ነበር። አሁን ተገለበጠና ቅመሙ ለእኔ ተመችቶኛል አለ፣ እሷ ደግሞ መቶኛል አለች። ውጤቱን በኋላ ነው የምናየው። አብራችሁን ቆዩ። ዳኞች የሼፍ ዮሴፍን ማዕድ ቀምሰዋል። ነገር ግን ፊታቸው ላይ የማየው ነገር ላነበው አልቻልኩኝም። ኤክሳይት አድርገዋል፣ ተናደዋል፣ ደስ ብሏቸዋል። ሼፍ ልዩ ሳወር ሶፕ ወይም ይሄ አንበሾክ የምንለው ጊሽጣ የምንለዋለን። ውስጡ ያለውም ይሄ ነጩ ፓርት ማለት ነው። እሱ ፍሬው ቅጠሉ ለምግብነት የሚውል ነው እና አሁን እንዲያውም በቃለማችን ላይ አለ የሚባል ለጤና ቫይታሚን ሲ አንቲኦክሲዳንት ያለው ምናምን ነው እና አላወቀውም መሰለኝ። ቀምሰኸው አይደለ? ግን ቀምሰኸው ያው ትንሽ ሳወርነትም አለው። በጣም ስዊት ነው። ምን እንደምታደርገው ግራብቶ ሶስ ውስጥ ነው ያረከው። ልክ ነው። ፍሬው እንዳለ ነው። መፍጨት ይቻላል። ግሽጣ ሲባል እሰማለሁ፣ ግን እንደዚህ ፍሬ ደግሞ ብዙ እንዳለው ደግሞ አላቅም ነበር። ያው በልቼም ስለማላቅ ማለት ነው። ግን ፍሬውን የተወሰነ አስቀርቼው ነበረ። እንዴት ወደ ዳኞቹ እንደሄደ ባይገባኝ። የሰራኸው ምግብ በጣም ጣዕሙ እንዲህ ብዬ የምገልጽልህ አይደለም። በጣም ልዩ ጣዕም ያለው ነው። ክሬሙ፣ በቃ ሶሱ የተሰራበት መንገድ የተለየ ነው። ሌላው ፕሬዘንቴሽኑ ላይ ፕሌቱ ላይ ስንመጣ ትንሽ የሚያስደነግጥ ነገር የለውም። ከለርፉል አይደለም፣ ድፍን ያለ ነገር ነው። ትንሽ ኦቨር ኮንፊደንት ሆንክ። በጣም ኦቨር ኮንፊደንት ሆንክ። መሆን ጥሩ ነው፣ ግን ኦቨር ደግሞ አይደለም። ኮንፊደንስ ማንም ኪችን ውስጥ እንዲኖረው የሚጠበቀው አይነት ኮንፊደንስ ነው። ደስ የሚል ኮንፊደንስ ነው። ግን ደግሞ ኦቨር ኮንፊደንት ሲሆን አንዳንድ ጊዜ ሚስ የሚደረጉ ነገሮች አሉ። ኮንሲደር ማድረግ ሉዝ ታደርጋለህ። ኮንሲደሬሽንን ሉዝ ታደርገዋለህ። እኔ በሆን ግን እዚች ላይ ትንሽ ጋርኒሽ አረንጓዴ ነገር ጣል ብታደርግበት ይሄ ሁሉ ችግር ይጠፋል። ለእኔ የደረሰኝ ስጋ ቆንጆ ነው። ፍሌቨር ዋይዝ ጥሩ ነው። የሼፍ ቃል ኪዳን በጣም ብርታቶች የነበሩ ነገሮች ነበሩ፣ ድካሞች ነበሮች። ሼፍ ዮሴፍ ጋራ እንደዚሁ ድካም ብርታት ነበሩ። ታዲያ ማን ነው 2.6 ሚሊዮን ብር ጋራ ጠጋ የሚለው? አብራችሁን ቆዩ። እናንተ ጋር ቅመሙ በዝቶባችኋል። እኔ ጋር አንድ ቅመም ነው ፒክ ያደረገው፣ ሮዝመሪ ነው ለእኔ ምላስ ማለት ነው። ጨውን እናንተ ጋር አድርጓል፣ እኔ ጋር ደግሞ ሶሱ ባላንስ አድርጎታል። እንዴት አገኘው? የሁለተኛው ዙር ቆንጆ ነው፣ ጥሩ ነበረ። ከመጀመሪያው ዙር ይሻላል፣ ግን ትንሽ ግሽጧ ፍሬዋን ማውጣት ነበረብኝ እና ግሪን ነገር ባደርግበት በቃ ጥሩ ነበረ። ሰጠ ነበር እኮ ግሪን ብትጠይቀኝ እኔ ቅርብ ስለሆንኩ ይላል። ፕሌቲንግ አንደኛ ከመጀመሪያው ውድድር ሁለተኛው ላይ ታይም ማኔጅመንቷና ድንጋጤዋን ሁሉ አስወግዳ በደንብ ኳሊቲ የሆነ ነገር ለመስራት ጥረት አድርጋለች፣ ሰርታለች። ከብዳኝ ነበር እሷ እና አይታኝ ከሆነ በማንኪያ ላወጣት ስፈልግ ልትወጣልኝ አልቻለችም። ፍሬዋ ያለኝ አማራጭ መፍጨት ነው። ያው እንግዲህ ላጠለው ስፈልግ አይጠልም። መጨረሻ ላይ ሶሱ ላይ ቀላቀየ በቃ ማጥል እንዳለብኝ ተሰማ ያጠልም። ሁለተኛው ፕሌት ላይ ስንመጣ መጀመሪያ ላይ ያሳየን ነገርና አሁን የጠበቅነው ሃይ ኮፒውን ያገኘ ይሄ ነው። በእናትሽ ጉድ ያደረገኝ ማን የሚያሸንፍ ግን ይመስልሻል? በእናትሽ አንተ እርግጠኛ ማቱኝ የሆነ ነው እኮ በጠበጠኝ። አይዞን። ውድ የኢቢኤስ ቤተሰቦች ዛሬ እንዳያችሁት ትንቅንቅ የበዛበት ድካምና ብርታት የታየበት ለዳኞችም ለመወሰን ፈታኝ የነበረ እጅግ አስደናቂ ውድድር ነበረ። ዳኞች ተነጋግረው ተከራክረው ተመካክረው
ውጤቱን እዚህ ክሎሽ ውስጥ አስቀምጧል አሉት። አሁን ወደ 2.6 ሚሊዮን ብር የምትቀርበው ሼፍ ቃል ኪዳን ናት ወይስ ሼፍ ዮሴፍ? ማን ይመስላችኋል? ሁለታችንም ይመስለኛል። የምትወድቁ ካለፍንም ካለፍንም አብረን ከወደቅንም አብረን። ተያይዘህ እኔ ከሞትክ ሰርዶ ይብቃል። እንደዛ ነገር አንድ ወደ 2.6 ሚሊዮን ብር የሚቀርበው፣ ሁለት ወደሚቀጥለው ዙር የምታልፈው የሚያልፈው፣ ሶስት ምን እያደረጋችሁ ነው እናንተ? ሰርፕራይዝ። ምንድን ነው ሰርፕራይዝ ማለት? ቅድም እንደዚህ አሁንም እንደዚህ። እንግዲህ ምን ትሆን? እስቲ እንግዲህ ሌላ ሰርፕራይዝ። ይሄ ደግሞ ምንድን ነው? ይሄ ማለት ወደ ቀጣይ ዙር ሁለቱም ዋው! ሁለቱም ወደ ቀጣይ ዙር። ዋው 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 ዋው! አስቀናችሁ። እኛንም ከብሮ አረባት። ውድ የኢቢኤስ ቤተሰቦች እንደምታዩት ሁሉም ሰው ተደስቷል፣ ተደንቋል፣ ፈገግ ብሏል። እነዚህ ወርቃማ እጆች የያዙ ሁለት ሼፎች አብረው ተያይዘው እንዳሉት ተያይዘን ወደሚቀጥለው ዙር እንዳሉት ወደሚቀጥለው ወደ 2.6 ሚሊዮን አብረው ተጉዘዋል። ዝግጅቱን ይዤላችሁ ወደ እናንተ የመጣሁት ሼፍ ማቲው ነበርኩኝ። እስከ ሳምንት ቸርን ሰንብት።